ጤና ይስጥልን ውድና የተከበራችሁ እንኳን አደረሳችሁ ለአዲሱ ዓመት እያልኩኝ ዳጣ ቀጣይ ክፍል ዛሬ እዘን መተናል። ኤቢ ከቤት እንደወጣች አልቀራችም። ወደ ቤቷ ተመልሳለች በዳጣ ምክንያት። ዳጣ እሷ ከቤት ውስጥ ስትወጣ ተከትላት ወጥታ ደረጀ አይቷቸው ስለነበረ በዛ ምክንያት ወደ ቤት እንድትመለስ አባቷን ጠይቃ ወደ ቤት መልሳታለች። ኤቢ ነገር ግን አሁንም ትንሽ የተቀየረች ትመስላለች። ነገር ግን ተንኮሏን አልተወችም። አሁንም ተንኮሏን የምትቀጥል ትመስላለች ኤቢ። እናቷም እህቷም ሰላምዬም ናታንም እንደ ድሮ በማለት አልተጫወቱም። ዳጣ ምክንያቱም እያለቀሰች አባይ ከገዛ እናቷ ለናታን ነግራለች። ናታንም በቁም ነገር ዛሬ የት እንደተወለድሽ፣ የት ሰፈር እንዳደግሽ፣ አባትሽ ማን እንደሆነ እናትሽን ንገሪኝ ብሏታል። ዳጣም ቃል ከገባልህኝ እነግርሃለሁ፣ ለማንም ካልተናገርክ ቃል ግባልኝ አለችው። እሱም እሺ ቃል ገባልሻለሁ፣ ለማንም አልናገርም፣ ስለዚህ ንገሪኝ ብሏታል። ዳጣም እያለቀሰች ትውልዷም እድገቷም አዲስ አበባ እንደሆነ ነገረችው። ናታንም እየተገረመ አዳምጧታል። ምክንያቱም ትውልዷ ሌላ ቦታ ነበር። አባቷም እንደተነገራቸው ከሆነ የአቶ ደረጀ ጓደኛ እንደሆነ ነው። ዳጣ ግን እሱ ውሸት እንደሆነ እናቷን በፎቶም ሆነ በአካል እንደማታውቃት ያደገችውም ብቻዋን እንደሆነ ለናታን እያለቀሰች ነግረዋለች። ናታንም በጣም ተገርሟል። በጣም ግርም ብሎታል። ካዳመጣትም በኋላ ለሰላምዬ ነግራታለሁ፣ ለሷ ማሳወቅ አለብኝ ብሏታል። ዳጣም በፍጹም አትነግራትም፣ ምክንያቱም ማንም መስማት የለበትም፣ ካስፈለጋትም ደግሞ እኔ ራሴ ነግራታለሁ ብላለች። ናታን ሰላም ስላንቺ አጥብቃ እየጠየቀችኝ ነበር፣ ስለዚህ ለሷ አሳውቃታለሁ የት እንደተወለድሽና የት እንዳደግሽ፣ ሰላምን አልደብቃትም አላት። እሷም በፍጹም እንዳትነግራት እኔ ራሴ እነግራታለሁ ብላ ጥንቃቄ ሰጥተዋለች። ኤቢ መጣች። ኤቢ ስትመጣ ዳጣም ናታንን ትታ ሄደች። ምናልባት ናታን ለሰላም ነግራትም ሰላም ከታችኛው ቤት ወደ ላይ መምጣት እየከበዳት ነው። ምክንያቱም መውለጃ ሰዓትም ደርሶ ሊሆን ይችላል። ነፍሰ ጡርም ናት። ደረጀ ግን ምን እያሰበ ይሆን? ናታንን ጠይቋል። ናታን ሰላም ስለ ዳጣ አጥብቃ እየጠየቀች እንደሆነ የት እንደተወለደች በጣም እየጠየቀቻት፣ ዳጣ ደግሞ እየቀለደች እንዳልነገረቻት ለደረጀ ነግሯል። ደረጀም በጣም ደንግጧል። በድንጋጤም አወቀቻት ማለት ነው ብሎ ተናገረ። ናታን ሰምቶ ደነገጠ። ደረጀም ከመኪና ዘሎ ወረደ። በጣም ይገርማል። ናታን የሆነ ነገር ይጠራጠራል ብዬ አስባለሁ። ምን አለበት ዳጣን ከሰላምዬ ከእናቷ ጋር ቢያስታውቅ? ደረጀ እስከ መቼ ድረስ ይሆን ዝም ብለው? ቤት ተከራይቶ እናማ ማርቲ ይሄንን ጉዳ የሰማች ቀምንት ሊሆን? ማርታ ጥሩ እናት ናት፣ ጥሩ የትዳር አጋር ናት ለደረጀ። ነገር ግን የመጀመሪያ ጊዜ ከሰማች ትደነግጣለች፣ ያልሆነ ውሳኔም ትወስናለች። ከዛ በኋላ ግን ዳጣን በደስታ እንደምትቀበላት እርግጠኛ ነኝ። ውድ ቤተሰብ መልካም ቆይታ